ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለግንቦት 15 2017 ዓ.ም ለዕለተ ዓርብ ያዘጋጀናቸውን የቀን ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆያለሁ። ቀዳሚ ወዳደረግነው ዜና እንሻገር። የሁለተኛውን የአፍሪካ የአየር ንብረት ጉባኤ በተመለከተ የሥራ አስተባባሪ ኮሚቴው የመጀመሪያ ምክክር አካሄደ። በኢፌዴሪ የፕላንና ልማት ሚኒስቴር ኢትዮጵያ ሁለተኛውን የአፍሪካ አየር ንብረት ጉባኤ ለማዘጋጀት እንቅስቃሴ እየተደረገ መሆኑን አስታውቋል። ይህንንም ተከትሎ የጉባኤው የሥራ አስተባባሪ ኮሚቴ የመጀመሪያውን የምክክር ስብሰባ መድረክ አካሂዷል። የፕላንና ልማት ሚኒስትር ዴኤታ ክቡር አቶ ስዩም መኮንን በስብሰባው ላይ እንደተናገሩት ኢትዮጵያ እንዲሁም አፍሪካውያን የአየር ንብረት ለውጥ መከላከል ተልዕኳቸውን በዓለም አቀፍ ደረጃ በንቃት ለመወጣት ቁርጠኛ ናቸው ብለዋል። ይህ ሁለተኛው የአፍሪካ አየር ንብረት ጉባኤ ኢትዮጵያ ከአፍሪካ ህብረት ኮሚሽን ጋር በመተባበር እንደ አውሮፓውያን አቆጣጠር በሴፕቴምበር 8 እስከ 10 2025 በአዲስ አበባ እንደሚካሄድና ከሴፕቴምበር 5 እስከ 7 2025 የሶስት ቀናት ቅድመ ጉባኤ ስብሰባ እንደሚደረግ ሚኒስትር ዴኤታው ገልጿል። በሰው ሰራሽና ተፈጥሯዊ ምክንያቶች ለሚከሰቱ መፈናቀሎች መፍትሄ ለመስጠት የባለድርሻ አካላት ቅንጅት መጠናከር እንዳለበት ተገለጸ። በምስራቅ አፍሪካ ቀጠና በሰው ሰራሽና የተፈጥሮ አደጋ የተፈናቀሉ ዜጎችን ተጠቃሚ ለማድረግ ከሁሉን አቀፍ ልማት ጋር ማስተሳሰር እንደሚያስፈልግ የምስራቅ አፍሪካ በይነ መንግስታት ኢጋድ ገልጿል። ኢጋድ በሰው ሰራሽና ተፈጥሯዊ ምክንያቶች ለሚከሰቱ መፈናቀሎች እና በስደት ላይ ያተኮሩ የሁለት ቀናት የምክክር መድረክ በአዲስ አበባ ማካሄድ ጀምሯል ሲል ኢዜአ ዘግቧል። የኢጋድ ምክትል ዋና ጸሐፊ መሐመድ አብዲ ዋሬ በዚህ ወቅት እንደገለጹት በሰው ሰራሽና የተፈጥሮ አደጋ የሚፈናቀሉ ዜጎችን ተጠቃሚ ለማድረግ ከሁሉን አቀፍ ልማት እንቅስቃሴ ጋር ማስተሳሰር ያስፈልጋል ብለዋል። በሰው ሰራሽና ተፈጥሯዊ ምክንያቶች ለሚከሰቱ መፈናቀሎች መፍትሄ ለመስጠት የባለድርሻ አካላት ቅንጅት ማጠናከር እንዳለበትም አመልክተዋል። የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር አማካሪ ዘውዱ በዳዳ በበኩላቸው ኢትዮጵያ ከቀጠናው ሀገራትና ተባበሩት መንግስታት ድርጅት ጋር በመሆን ባህላዊ የካምፕ አቀራረብ ሞዴል ራዕይ መቅረጿን ተናግሯል። በቀጣይ ኢትዮጵያ ስደተኞችን እንክብካቤ ለማሳደግ ወደ ልማት ተኮር ስትራቴጂ ለመሸጋገር ያለመ አካታች ስትራቴጂ በቅርቡ እንደሚጀመር ጠቁሟል። የኢትዮጵያ የባህር በር የማግኘት ጥያቄ የቀይ ባህርና የኤደን ባህረ ሰላጤን ደህንነት የማስጠበቅና የጋራ ተጠቃሚነትን የማረጋገጥ ጉዳይ ነው ተባለ። የኢትዮጵያ የባህር በር የማግኘት ጥያቄ የቀይ ባህርና የኤደን ባህረ ሰላጤን ደህንነት የማስጠበቅና የጋራ ተጠቃሚነትን የማረጋገጥ ጉዳይ መሆኑን የውጭ ጉዳይ ሚኒስትር ተወካይና የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ ገልጿል። ሶስተኛው የቀይ ባህር ቀጠናዊ ጂኦፖለቲካ የቀይ ባህርና የኤደን ባህረ ሰላጤ ቀጠና ሀገራት ለኢኮኖሚያዊ ደህንነት ትብብር እንዲሁም መልካም አጋጣሚዎች ተግዳሮቶችና የቀጣይ አቅጣጫዎች በሚል መሪ ሐሳብ በአዲስ አበባ የምክክር መድረክ እየተካሄደ ይገኛል። የውጭ ጉዳይ ሚኒስትሩን በመወከል መልእክት ያስተላለፉት ዋና ዳይሬክተሩ የቀጠናው ሀገራት ከረጅም ዓመታት ጀምሮ ዘርፈ ብዙ ግንኙነት ያላቸውን ሀገራት መሆኑን ተናግረዋል። በዚህም በማህበራዊና ኢኮኖሚያዊ ትብብሮችን ከማጠናከር ባለፈ የቀጠናውን ደህንነት በጋራ ማስጠበቅ ይገባል ማለታቸውን የኢዜአ ዘገባ ያሳያል። ኢትዮጵያ የቀይ ባህርን ደህንነት ከማስጠበቅ አኳያ የባህር ላይ ዝርፊያዎችን ጨምሮ ሌሎች ህገወጥ ተግባራትን ለመከላከል የሚኖራት አስተዋጽኦ ጥልቅ መሆኑን ጠቁመዋል። የኢትዮጵያ የባህር በር የማግኘት ጥያቄ የቀይ ባህርና የኤደን ባህረ ሰላጤን ደህንነት የማስጠበቅና የጋራ ተጠቃሚነትን የማረጋገጥ ጉዳይ እንደሆነ አንስተዋል። ለዚህም በዲፕሎማሲያዊና በሰጥቶ መቀበል መርህ የባህር በር አጀንዳዋን ለማሳካት እየሰራች ነው ብሏል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ በዚህ ወቅት እንዳሉት የቀይ ባህር አካባቢን የጂኦፖለቲካ ሰላምና ደህንነት ለማስጠበቅ የቀጠናው ሀገራት ትብብር ወሳኝ መሆኑን ገልጿል። የቀይ ባህርና የኤደን ባህረ ሰላጤ የቀጠናውን የንግድ ግንኙነት፣ የባህልና የእምነት ትስስር የሚያጠናክሩ ኢኮኖሚያዊ የጋራ ተጠቃሚነትን የሚያረጋግጡ ናቸው ብለዋል። የዋጋ ግሽበትና የዜጎች የነፍስ ወከፍ ገቢ የተመጣጠነ ባለመሆኑ የመግዛት አቅም እንዲዳክም ማድረጉን የኢትዮጵያ ኢኮኖሚክስ አሶሲዬሽን ገለጸ። የዜጎች የመግዛት አቅም መዳከሙን የኢትዮጵያ ኢኮኖሚክስ አሶሲዬሽን ከፈረንጆች 2019 ወይም በኢትዮጵያ የዘመን ቀመር 2011 ዓ.ም ወዲህ የዜጎች የመግዛት አቅም በከፍተኛ ሁኔታ ማዳከም አሳይቷል በማለት አደረኩት ያለውን ጥናት ይፋ አድርጓል። ይህም የሆነው ባለፉት 10 ዓመታት የሀገሪቱ ገንዘብ የምንዛሬ ተመን ማሽቆልቆል አንዱ ምክንያት ሆኖ በጥናቱ ተቀምጧል። በዚህም የዜጎች የነፍስ ወከፍ ገቢ በማሽቆልቆሉ የመግዛት ፍላጎት እንዲወርድ ማድረጉን የጥናቱ ሪፖርት አመልክቷል። አሶሲዬሽኑ በጥናቱ ከ2
ከ2011 ዓ.ም በፊት ከፍላጎት ይልቅ የምርት አቅርቦት ከፍተኛ እንደነበር አመላክቷል። ይሁን እንጂ ባለፉት 6 ዓመታት በተቃራኒው የምርት አቅርቦት ሲቀንስ የፍላጎት መጨመር በመከሰቱ ከፍተኛ የዋጋ ግሽበት እንዲጨምር ምክንያት ሆኗል ነው የተባለው። በመሆኑ ፍላጎትና አቅርቦት የተመጣጠነ እንዲሆን የግል አልሚዎች ወደ አምራች ዘርፍ እንዲሰማሩ ለማድረግ አስቻይ ሁኔታዎችን መፍጠር ያስፈልጋል ተብሏል። በተጨማሪም ተለዋዋጭ ያልሆነ የረጅም ጊዜ ፖሊሲ መቅረጽና አምራች በሆኑ አካባቢዎች ላይ የሚስተዋለውን የጸጥታ ችግር በዘላቂነት መፍታት ለተነሱ ችግሮች መፍትሄ ሆነው ቀርበዋል። የኢትዮጵያ መንግስት ዕዳ 62.5 ቢሊዮን ዶላር መድረሱን ገልጾ አገሪቱ ከፍተኛ የብድር ጫና ውስጥ መግባቷና ለውጭ ገበያ ከሚቀርበው የሚገኘው ገንዘብና መንግስት የሚሰበሰበው ገቢ ለዕዳ መክፈያ እየዋለ መሆኑን አስረድቷል። የአዲስ አበባ መታወቂያ የአገልግሎት ዘመንና ሌሎች ማሻሻያዎች ሊደረጉለት ነው። የከተማዋ የሲቪል ምዝገባና የኗሪነት አገልግሎት ኤጀንሲ እንዳስታወቀው በቀጣይ ወራት በስራ ላይ ያለውን የኗሪነት መታወቂያ ይዘት፣ የአገልግሎት ዘመንና የገጽ ዲዛይን ከተማዋ ያለችበትን ደረጃ በሚመጥንና ፋይዳን መሰረት ባደረገ እንዲሁም ሁሉን አቀፍ አገልግሎት የሚሰጥ ስማርት ካርድ አድርጎ ለማሻሻል ዝግጅት እያደረገ እንደሚገኝም አስታውቋል። በተጨማሪም ተቋሙ ለ2 ሚሊዮን ነዋሪዎች የዲጂታል ካርድ መታወቂያ መስጠቱን ገልጿል። ይህ የዲጂታል መታወቂያ ምዝገባ የነዋሪውን የባዮሜትሪክ መረጃ ያካተተና ከ35 በላይ ለማስረጃነት ጥቅም ላይ የሚውሉ የግለሰብ መረጃዎች የሚመዘገቡበት ስርዓት መሆኑን ከተቋሙ ያገኘነው መረጃ ይጠቁማል። በተቋሙ የወሳኝ ኩነት ምዝገባን ጨምሮ በጠቅላላ ወደ 3 ሚሊዮን የሚጠጉ ነዋሪዎች መረጃ በዲጂታል ምዝገባ የመረጃ ቋት ውስጥ እንዳለም አመላክቷል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሚተላለፉላችሁ የሰዓቱ ዜናዎቻችን እንደቀጠሉ ናቸው። ወደ ዜናዎቻችን እንሻገር። አሜሪካ የኬሚካል ጦር መሳሪያ ተጠቅማለች በሚል ሱዳን ላይ ማዕቀብ ልትጥል ነው። ሱዳን በእርስ በርስ ጦርነት ወቅት የኬሚካል ጦር መሳሪያ ተጠቅማለች በሚል ማዕቀብ እንደሚጣልባት የአሜሪካ የውጭ ጉዳይ ሚኒስትር አስታወቀ። የሱዳን መንግስት ባለፈው ዓመት የኬሚካል ጦር መሳሪያ መጠቀሙን ዩናይትድ ስቴትስ አረጋገጥኩ ያለች ሲሆን ጉዳዩ ለኮንግረስ መቅረቡ ተገልጿል። የውጭ ጉዳይ ሚኒስትር እንዳለው ማዕቀቦቹ በአሜሪካ ወደ ውጭ የሚላኩ ምርቶች ላይ የሚጣሉ ገደቦችና የብድር መከልከልን ያካትታሉ። የሱዳን መንግስት እስካሁን በጉዳዩ ላይ ምላሽ አለመስጠቱን ተገልጿል። የኒውዮርክ ታይምስ ጋዜጣ እንዳስታወቀው ጦርነቱ ከተጀመረበት ጊዜ አንስቶ የሱዳን ጦር የኬሚካል ጦር መሳሪያን ቢያንስ 2 ጊዜ በፈጣን ድጋፍ ሰጪ ኃይሎች ላይ ተጠቅሟል። ባለስልጣናቱ እንደተናገሩት ጥቅም ላይ የዋለው የኬሚካል ጦር መሳሪያ ክሎሪን ጋዝ እንደሆነ ገልጿል። የውጭ ጉዳይ ሚኒስትር ቃል አቀባይ ታሚ ብሩስ ባወጡት መግለጫ ዩናይትድ ስቴትስ የሱዳን መንግስት ማንኛውም የኬሚካል ጦር መሳሪያ አጠቃቀም እንዲያቆምና በኬሚካል ጦር መሳሪያ ስምምነት ስር ያሉትን ግዴታዎች እንዲያስከብር ትጠይቃለች ብለዋል። ዩናይትድ ስቴትስ የኬሚካል ጦር መሳሪያ ስርጭት ውስጥ የተሳተፉትን ሰዎች ተጠያቂ ለማድረግ ቁርጠኛ ነች ሲሉ አክለዋል። አሜሪካ በ1991 የኬሚካል ጦር መሳሪያ ተጠቅመዋል የተባሉ ሀገሮች ላይ ማዕቀብ የሚጥል ሕግ ያወጣች ሲሆን ሱዳን ዓለም አቀፉን የኬሚካል ጦር መሳሪያ ስምምነትን ፈርማለች። ሃርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎችን እንዳይቀበል ተከለከለ። የትራምፕ አስተዳደር ሃርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎችን እንዳይቀበል ያገደ ሲሆን ይህም ከአሜሪካ አንጋፋ ዩኒቨርሲቲ ጋር ያለውን አለመግባባት አባብሶታል። የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲ ኖኤም በኤክስ ገጻቸው ላይ እንደጻፉት አስተዳደሩ ሃርቫርድ ተማሪዎችና ስደተኛ ያልሆኑ ተማሪዎችን መቀበል የሚያስችለውን እድል ሕግን ማክበር ባለመቻሉ ምክንያት ተሰርዟል ብለዋል። ይህ በመላው ሀገሪቱ ለሚገኙ ሁሉም ዩኒቨርሲቲዎችና የትምህርት ተቋማት እንደ ማስጠንቀቂያ ይሆናቸው ሲሉ ሐሙስ ዕለት በማህበራዊ ሚዲያ ገጻቸው ልጥፍ ላይ ጽፈዋል። ሃርቫርድ ውሳኔውን ህገወጥ ሲል በመግለጫው ማውገዙን የቢቢሲ ዘገባ ያመለክታል። ከ140 በላይ ሀገራት የመጡና ዩኒቨርሲቲውና ይህችን ሀገር በማይታመን መልኩ የሚያበለጸጉትን ዓለም አቀፍ ተማሪዎቻችንና ምሁራኖቻችንን ለማስተናገድ ሙሉ በሙሉ ቁርጠኞች ነን ሲል ዩኒቨርሲቲው በመግለጫው ላይ ምላሽ ሰጥቷል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለግንቦት 15 2017 ዓ.ም ያዘጋጀናቸው የምሳሳ ዜናዎቻችን የተከታተላችኋቸውን ይመስላሉ። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሆንላችሁ።